በሰው ላይ መፍረድ በሰው ላይ መናገር በጣም ቀላል ነገር ነው። እውነታን አውቆ መፍረድና እውነታን ሳያውቁ መፍረድ የተለያዩ ነገሮች ናቸው። ሀይሚዬና ብሩኬ አሁን ላይ ያሉበትን ስሜት ለመረዳት ወይ እነሱን ሆኖ መገኘት ወይም ደግሞ ያንን ስሜት እኔ ላይ ቢሆንስ ብሎ ማየትና ማሰብ መገንዘብ ይጠይቃል ብዬ አስባለሁ። ከመፍረዳችን ከመናገራችን በፊት ቢያንስ ከነሱ እኛ ተሽለን የተሻለ ሀሳብ ብንሰጣቸው ሁለታቸውን የሚያስማማ ሀሳብ ብንሰጣቸው መልካም ነው ብዬ አስባለሁ። በቲክታክም በዩቲዩብም ሁሉም ይፈርዳል፣ ግን እውነታው የት ጋር እንዳለ የምናውቀው ነገር የለም። ሴት ልጅ መከበር ትፈልጋለች፣ ወንድም ልጅ መከበር ይፈልጋል። ሁለቱም ክብር ይፈልጋሉ። ይህን ደግሞ ማምጣት የሚችሉት እነሱ ናቸው። እንዴት? ያንዳቸውን ስሜት አንዳቸው መረዳት ሲችሉ፣ መግባባት ሲችሉ፣ መደማመጥ ሲችሉ ነው። ገባችሁ አይደለ? ሀይሚ እየተሰደበች ነው፣ ብሩኬም እየተሰደበ ነው። ሀይሚ ለምንድነው እንደዚህ የምትናገረው ካላችሁ፣ ለምንድነው እንደዚህ አይነት ቃል እሷ የምትናገረው? ከእሷ የማይጠበቅ ቃል ለምንድነው የምትናገረው ለምትሉ፣ አንዳንድ ጊዜ በእሷ ስሜት ውስጥ ሆናችሁ መገኘት አለባችሁ። ልጅቷ የምትናገረው ነገር በጣም ይከብዳል። ከህይወታችን ውጪ አንቺን ለስራ ነው የሚፈልግሽ፣ አይፈልግሽም፣ አይወድሽም፣ እኔን ነው የሚወደው እያለቻት በምትወደው ሰውና በምታፈቅረው ሰው ፊት ለፊት ከፍ ዝቅ እያደረገቻት ይህን ነገር እየተናገረች፣ ሀይሚ ምንም የተናገረችው ነገር የለም። የሚገርማችሁ ነገር እሺ እኔ ከህይወታችሁ ልውጣላችሁ ወይ ያለች አይደለም። ይህን ነገር የተናገርኩት በሀይሚ ላይ ስትፈርዱና ስትሳደቡ ለነበራችሁ ለአንዳንድ ሰዎች የሴት ልጅ ስሜቱ ምን እንደሆነ ላልገባችሁ ማለት ነው። ይቺ ሴት ልጅ ናት፣ ሁለቱም ሴት ናቸው ይከበሩ ካላችሁ እንደ ሴት ችግር የለውም። ግን ይቺ ልጅ እርጉዝ ናት። አንዳንድ ጊዜ ፈልጎ ላረገዘና ሳይፈልግ ላረገዘ ሰው አንድ አይነት ውሳኔና ፍርድ የለውም። በነገራችሁ ላይ ይቺ ልጅ ፈልጋ ወዳ ፈቅዳ አምናበት እሱን በልጅ ስበብ ይዘዋለሁ ብላ የጅል አስተሳሰብ ይዛ ላደረገችውና አንዳንድ ጊዜ በግዳጅና ሳታስቡበት የምታደርጉት ነገር አንድ አይነት አይደለም። ገባችሁ አይደለ? የሚያሳዝናችሁ እኮ ምን አይነት ሰው መሰላችሁ? የሚያሳዝናችሁ ወይ ተደፍሮ ወይ የሆነ ነገር ሁና ተደፍራ ቢሆን ኑሮ እሺ፣ ግን እሷ ፈልጋ ነው ያደረገችው አይደለ? እንደሆነ ቢባል እንኳን ይችላል ፈልጋ ፈቅዳ እራሷ አምናበት ነው ያደረገችው። ሀብቴ ትናንት የተናገረው ነገር ልጅቷ እርጉዝ ስለሆነች ነው ሴት ስለሆነች ነው ለተባለው ነገር ያረገዘችው ወዳ ፈቅዳ አስባበት አቅዳበት በራሷ በህይወቷ ላይ ራሷ ዋስትና ወስዳ ፈቅዳ ያደረገችው ነገር ነው። ለእንደዚች አይነት ሴት እንዴት ነው የምታዝኑት? የሚታዘነው እኮ የሚለቀሰውም የሚታዘነውም የሚፈረደውም ተገዶ ለተደፈረ ሴት ሳይፈልግ እንደዚህ አይነት ህይወት ውስጥ ለገባ ሰው ነው እንጂ የሚታዘነው የሚፈረደው ወዶ ፈቅዶ ላደረገ ሰው እንዴት ነው እንትን የምትሉት እንዴ? ሀይሚ 2 ዓመት የከፈለችው መስዋዕት እኮ በጣም ከባድ ነው። ብዙ ነገር ያጣችበት ልጅ ነው። እንዲህ በቀላል የሚታይ ነገር አይደለም። ገባችሁ አይደለ? አንዳንድ ጊዜ ነገሮችን የምናይበት መንገድ እኔ እንጃ እያሰብን ቢሆን ጥሩ ነው ብዬ አስባለሁ። ወደ ብሩኬ ስመጣላችሁ ደግሞ ብሩኬ ሁል ጊዜ የሆነ ነገር ሲፈጠር ስሜታዊ ነው የሚሆነው፣ በስሜታዊ ነው የሚናገረው። ከስሜታዊ ደግሞ ብሩኬ መውጣት አለብህ። ምናልባት አሁን ላይ ያለህበት ሁኔታ በጣም ግራ ገብቶ ሀይሚ ለምን እንደዚህ ተናገረችኝ፣ ሀይሚ ለምንድን ነው የማትረዳኝ ብለህ ከሆነ ቆም ብለህ ሀይሚ ያለችበት ቦታ ላይ አንተ መገኘት አለብህ። ለምን ሀይሚ ተናጋሪ ልጅ አይደለችም። እንደምታከብርህ እንደምትወድህ እንደምትረዳህ ጠንቅቀህ ታውቃለህ። ነገር ግን ደግሞ እንድትናገር ወይም ደግሞ ወደዚህ አይነት ነገር እየገፋፉ የሚወስዳት ነገር የልጅቷን ንግግር ከባድ ነው። ገባችሁ አይደለ? ከህይወታችን ውጪ አንቺን ለብር ነው ለስራ ነው የሚፈልግሽ። እኛ የራሳችን ህይወት አለና ሚዲያ ላይ አላወጣነውም እንጂ እሱና እኔ ህይወት አለነ ልጅ አለነ ከህይወታችን ውጪ ምናምን መባል በራሱ እኮ ስብርብር ነው የሚያደርገው። ይቺ ልጅ ምንም ብትናገር ራሱ እኔ አላቅም
እንዴ አንዳንድ ጊዜ በዛ ሰው ስሜት ውስጥ ሆኖ መገኘት ያስፈልጋል ከመናገራችንና ከመፍረዳችን በፊት ማለት ነው። ስለዚህ ሀይሚ ለምንድነው እንደዚህ የምትሆነው ብሎ ማሰብ ያስፈልጋል። ምናልባት አንተም ግራ ገብቶ ሊሆን ይችላል። አንድ ነገር ልንገርህ፣ አሁን ላይም በራሴ ላይ ኮንፊደንስ አለኝ ምንም እንዳላደረግኩኝ አውቃለሁኝ ይላል ብሩኬ ማለት ነው። ስለዚህ ብሩኬ ደግሞ እንደዚህ አይነት ኮንፊደንስ ካለህ እንደውም ሀይሚን የምታጠነክራት የምታበረታት አንተ ነህ ብዬ አስባለሁ። ምክንያቱም በህይወታችሁ ምንም ካላደረጋችሁ ምንም የሚመጣባችሁ ነገር የለም። ገባችሁ አይደለ? በቃ ምንም የሚጨንቃችሁ ነገር የለም። ምንም ሰላማችሁን የሚያሳጣችሁ ነገር አይኖርም። የሆነ ያደረጋችሁን ነገር ካለ ብቻ ነው የሚያስፈራችሁ፣ የሚያስጨንቃችሁ፣ የሚያነጫንጫችሁ፣ ብዙ ነገር ውስጥ የሚከታችሁ ካደረጋችሁት ብቻ ነው። ካላደረጋችሁት ምንም የሚያስጨንቅም ምንም የሚያደርግ ነገር የለም። ስለዚህ ብሩኬ ሀይሚን ብትረዳት ጥሩ ነው ብዬ አስባለሁ። ሀይሚ ያለችበት ሁኔታ በጣም ከባድ ነው። አንተም ያለህበት ምናልባት ከባድ ነው። ግን ደግሞ ስክን ብላችሁ ረጋ ብላችሁ ነገሮችን ለማስተካከል ብትሞክሩ፣ ሁሉም ነገር ካሜራ ላይ እያመጣችሁ ባትናገሩ፣ በውስጥ ደግሞ ማውራት፣ ለብቻ ማውራት፣ መደማመጥን ብትለምዱ ጥሩ ነው ብዬ አስባለሁ። በቃ የሆነ ነገር ሲፈጠር ክብሬ 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 ከምትባባሉ ግን ቁጭ ብላችሁ ስክን ብላችሁ ተደማምጣችሁ የእሷን ስሜት ተረድታት ያንተን ስሜት ደግሞ እሷ እንድትረዳህ አድርገህ አውራት፣ እንድትረዳህ አድርገህ አስረዳት። እሷ የማትረዳበት ነገር ምንም ነገር የለም። እና ይሄን ነገር ያልኩት አንዳንድ ሴቶች ሀይሚን ስለምትሳደቡ ስላየሁኝ ነው። ብሩኬም አነጋገሩ በጣም ከባድ ነው። አነጋገሩ እንዴት መሰላችሁ? ይሄ ማስረዳት ብዙ ጊዜ ይላሉ ራሳቸው ብሩኬ ማስረዳት አይችልም፣ መናገር አይችልም፣ ነገሮችን ማሳመን አይችልም ይላሉ። እንግዲህ ከዛ አንጻር ስለሆነ እህቶቼ ከመፍረዳችሁ በፊት ከመናገራችሁ በፊት እውነታው እስኪወጣ ልጆቹን ወደማይሆን ነገር ውስጥ እንዲገቡ ባትገፋፏቸው ጥሩ ነው ብያለሁ። ብሩኬ የሆነ ነገር እያላችሁ ሀይሚን የሆነ ነገር እያላችሁ የማይሆን ነገር ውስጥ ባትከቷቸው ብዬ አስባለሁ። ሁለታቸው እንዲተማመኑና እንዲደማመጡ ብታረ